ተዋወቁ መጀመሪያ? እሱ ነገር አይወራም። በጣም ቆንጆ ባል ነው ነበረኝ። ልጆችም እንደዛ በሰጣቸው ደስ ይለኛል። ቪዲዮቹ ሁሉ አስደንጋጭ ናቸው እና ደግሞ በጣም የብዙዎቻችን ታሪክም አለበት። ዲሳያት ይሄ ቂጥዋ ነው ወይስ ቦንጅ ነው ቢስል እንደዚህ ወደ ላይ እንደዚህ ታደርገዋለች። ሲያወሩ በጣም ለዛ አለው። የጉራጌኛውም አለ የእናትነቱም አለ እና ይሄ ደምኛ የብዙዎቻችን እናት ያስታውሰናል። እኔ ስመኝ ነበር ባለቤቴ ግንባር። ኧረ ምን ግንባር ከንፈር ይሄም አልወድም። ይሄ አሰብ ደስ ይላል። አትታወቂ ማሚ እንግዳ እሷ ጋር ነው ያመጣሽ ማለት ነው። አረማዬ እንዴነሽ? አንቺ ጋር ነው ያመጣች። እኔም ዳምጪ ወዳታለሁ ያለሽ አትወጂኝ? ወድሻለሁ ማሚ አንቺ ሳይንስ እንደገና ደግሞ እዚህ አትደነገጥኩ። እንዴት ነሽ? እኔ ጋር በጣም ስለማከብራችሁ እንግዳ ላደርጋችሁ ብዬ እስከዛሬ ሁሉ ነገር ሳታውቂ አሁን ደግሞ ሳታውቂ ስላስደነገጥሽ ይቀር። እንዴት ነሽ? አታሰራልሽ? ምን ይቀርታች? አንቺ ሳይደነገጥኩ ሌላ ጋር ነው ብላ ያመጣችኝ። እውነት ጓደኛዬ ምናምን ብላ ነው ያመጡኝ እንጂ እንደዚህ አልመሰለኝም። ይሰርታች ሰርቶኛል። እንሂዳ ወደ ስቱዲዮ ማለት እንግዲህ ፈለግሽ ቦታ ውሰጂኝ። ምን አቅም አለ? እሺ ማሚ እንዴት አለ መግዲ ማሚ ገና ብዙ ጨዋታ አለና ውስጥ እሱስ ችግር የለውም። ታይት ደንግጬን ከየት መጣሽ? ተመሬት ወይ ከታች ነው ወረሰኩ ያለው ምንም አላሰብኩሽ እኮ ነው። እኔ ታያለሽ ፕሮግራሞች እወድሻለሁ እኮ በጣም ነው የምወድሽ። እኔ ደግሞ እንዴት እንደምወድሽ አንቺ ብሎ ከቀረበት ነው። ከዛ ጠፍተሽ ቤት ሄድሽ ጠይቄያለሁ። ሌላ ራስሽ ከፍተሽ ነው ለካ። እኔ ቁጭ ብዬ ማሚ ለካ አታውቅም ተብሏል አይደል? ዛሬ ብዙ ሚስጥር ነው የምወጣው። አዎ ናይ ማሚዬ ከኔ ጋር ጥሩ ጨዋታ እንደምትጫወት ጎበዝ እናት ነሽ፣ ጀግና እናት ነሽ። ከዛ ደግሞ ከሶሻል ሚዲያ በላይ ብዙ መልካም ነገሮች እንደናት አሉሽ እና ስለሱ እንድንጫወት ማሚ ባለኝ አቅም እሺ ያው ስታወራ ሰው ነው የሚያሰቆምሽ የሚያምር ነገር ባለኝ ባንቺ አንጨክንም መቼም ባለኝ እጫወታለሁ። አዎ ተመልካቾቻችን እስከዛሬ በሶሻል ሚዲያ እንግዲህ በቲክቶክ ገጽ ላይ በጣም ከሚያዝናኑ ይዘቶች ከሚሰሩ መካከል እና በጣም ኢትዮጵያዊ ለዛ የእናትነት ቁጣ ግሰጻው ሁሉ በጣም ደስ በሚል መንገድ የሚሰሩ ቲክቶከሮች ናቸው። ብዙ የጥበብ ስራዎች አሏቸው። ማማዬ ደግሞ በጣም ጠንካራ እስከዛሬ ሁሉ ቪዲዮ ሲቀርጽ እማዬ የሆነት አያውቁም። ዛሬ አሁን አያውቁም ብዬ እንደምናገር ግራ ገብቶኛል። ስለዚህ እኛችን ጥሩ እንጫወታለን። እማዬ እስከዛሬ ተደብቀው እየቀረጹ ታዋቂ አድርገውታል እነሱ። ዛሬ ያው እንግዲህ መዋረዳቸው መናገር ነበረባቸው እነሱ። አይናገሩም ወይ ገና መብት እንጠይቃለን። ማሚ እኔ ልደንግጥልሽ ወይ? በስመ አብ ለሰርፕራይዝ የኔና ሰርፕራይዝ አትደረግ በነገር ታራ አራዳ ነበር ዛሬ ተበላው። እኔ ማሚ ቪዲዮችን እኮ አለ ቪዲዮ እነሱ ተደብቀው የሚቀርጹ ዛሬ ጉድ ነው የምናወራው። ተደብቀው እኮ ይቀርጻል። ከዚህ በኋላ እንዳትሞኝ ሞኛለሁ። ቆይ ዝም ብያለሁ። ማይሽ ወንበሩ ምኑ አንቺ ነሽ ቁጭ ይልሽ። ይሄ ሁሉ ከዚህ ሁሉ ሰከላ የሚቀረጽበት የሚያማምር ነገር ሁሉ የሚሰራበት በጣም ደስ ይላል። በጣም ነው ደስ የሚለው። እሺ እንኳን ደህና መጣችሁ። እንኳን ደህና ቆየሽ። በቃ ፍሪ ሁኚ። ከዚህ በኋላ በቃ ተዋርደናል። ያው
የእሷ ስራ ማለት ያላችሁበት ጥሩ ለተሰንበት እንዲሆንላችሁ እንመኛለን። ሁልጊዜ እንደምናደርገው ደግሞ ከሐሳባቸው የምንማርባቸውን ዘና የምንልባቸውን እንግዶቻችንን በመቅዲሾ እንግዳ እናደርጋቸዋለን። ዛሬ መቼም ሶሻል ሚዲያውን መጠቀም እንግዲህ ብዙዎቻችን ጀምረናል። በተለይ ቲክቶክን ቪዲዮዎችን ስናይ የመዝናናት ወይም ለአንድ ነገር ያለን ፍላጎት በጣም አጭር እየሆነ መጥቷል። ታዲያ ትኩረታችንን ስበው ቪዲዮዎቻቸውን ሙሉ በሙሉ እንድንጨርስ የሚያደርጉን ጥቂት ይዘት ፈጣሪዎች ናቸው። ከዛ መካከል ሁሌ እላለሁ ኢትዮጵያዊንና አረብን ማሳቅ በጣም ከባድ ነው። ምክንያቱም በጣም ብዙ ጨዋታ አዋቂ ሰው ስላለ ያንን ሰው ከሱ በላይ ሆኖ ማዝናናት ትልቅ ተሰጥኦ ይጠይቃል። ከምንም በላይ ያስገረመኝ ደግሞ ቪዲዮዎቹ ሙሉ በሙሉ ሲቀረጹ ማየ አያውቁም። ወይዘሮ እዝግድ ነዳና ልጃቸው ደግሞ አዲስ አለም ምስጋና ዛሬ እንግዶቼ ናቸው። በሶሻል ሚዲያ በጣም ታውቋቸዋላችሁ። እንግዳ አድርጌያቸዋለሁ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንዴት ነሽ ማሚ? በጣም ደህና ነኝ። በጣም ነው የምወድሽ። ለዛ ነው አንቺ እንደናሽ ጠፋሽብኝ፣ ግን አሁን እዚህ ያገኘሁሽ። አዎ ጠፍቼ ነበረ፣ ግን አታይም ማለት ነው። አሁን እኮ ቆየሁኝ እዚህ ማሚ፣ 1 አመት ቆይተሻል። ግን እኔ በፊት የነበርሽ ቦታና አሁን ቦታ የተለየ ነው አይደል? አዎ ቅድም ከመግቢያችን አስደነገጥናቸው። ተስፋችን እንግዲህ ማሚ በጣም አስደንግጠናል። ከውጭ ጀምሮ ነው የያዝነውና እኔ ገረመኝ ሙሉ በሙሉ ቪዲዮዎቹ እነዛ ሁሉ የሚያዝናኑ ቪዲዮዎች ሲዘጋጁ ማያውቁ አታውቅም። እንዴት መጨረሻ ላይ ነው ይቅርታ መላት እንጂ ከመጀመሪያ አታውቀውም። ያው መጀመሪያ ቤት ስር ፈነን በቃ ታስቀናል፣ ታጫውተናለች እና በሆነ አጋጣሚ ለታናሽ እህቴ ለምን ፍራንክ አንሰራት ምናምን ተባብለን ጀመርኩ ማለት ነው። በቃ ከዛ በተደብቃ ትቀርጻለች። በቃ ከአናደርኳት በኋላ ይቅርታ እላታለሁ። የመጀመሪያ ቪዲዮሽ የትኛው ነበረ? የመጀመሪያ ሽሮፕ ጠጥቼ ነው የምወርቅባት። እኔ አርቲፊሻል ነገሩ የአርቲፊሻል ዳሌውና የአዋቂ ጋር ሄጃለሁ ብለሽ አዎ ልስገድባት ሰከደችብኝ እኮ መጀድ ጌታዬ ያሩኝ ሰምቻለሁ፣ አርጌያለሁ፣ ጣኑን አጭሻለሁ፣ የሰጡልኝ እኩል ተቀብቻለሁ። አዎ አርጌያለሁ። አዎ ቤቱን በሙሉ አጨስኩበት። አሚን። እሺ ላዙርባት በኔ አዎ ታይዙርብሽ አሲዙር ሰማሂቲ አዙርባታል በጭቅላቱ ይዙርብሽ። እሺ ምንም ታዞሪ ጌታዬ። የሳኩት በስተት ነው የሳኩት። ማን ነው የሚያረግሽ? ማን ነው? እሺ ጌታዬ። እሺ አዎ ልስገድባት። በቃ ደጋግሜ አይቼው ነው የምስቀው። እና የሽሮፑ ነበረ የመጀመሪያ የሽሮፕ ነው። እንዴት ነበረ? ከዛ በኋላ ተቀባይነቱ በጣም አንደኛ። ከዛ እሱን ተቀባይነቱ ስናይ በቃ ጀመርኩት። ከማይ ስም ስነሳ እዝግድ ነዳ በጣም ደስ የሚል ስም ይመስለኛል። ትርጉምም አለው። ምን ማለት ነው ማይ? ያው እናቴ ወንድ ልጅ አልነበራቸውም። እግዚአብሔር ያስታውሰኝ ማለት ነው። እዝግድ ማለት በጉራጌኛ በሱ የመጣ ነው እዝግድ የተባልኩት። እዚህ ነው የተወለዱት ወይስ ጉራጌ? እኔ ጉራጌ ያገር ነው ነው የተወለድኩት። ባለቤቴ እዚህ ነዋሪ ነበረ። ያው እሱ ነው ይዞኝ የመጣ ሙሽራ ያለው። በስንት አመት ተጋቡ? በ14 15 ይሆነኛል። በልጅነት ማለት ነው። እንደኔ እናት በ15 አመቷ አግብታ በ16 አመቷ ልጅ ወልዳለች። ማንን ወለዱ መጀመሪያ? አለም ፀሐይ። ከዛ ስንት ልጅ? ከዛ ፍሬ፣ ከዛ አረጎዬ፣ ከዛ ሙሉጌታ፣ ከዛ ተስፋለም፣ ከዛ ኢልያስ፣ ከዛ ደግሞ ንግስት። ከሁሉ ልጆች ግን የምታስቸግረው ተስፋለም። የእሷ አይወራም አይደል? የእሷ አይወራም፣ መግቢያ አይወራም።
ምን ባህሪ ያላት እስቲ? ኧረ ብዙ ባህሪ ያላት። አሁን ትትወጣ የሆነ ተቀያ ትመጣለች እንዴ ሰላም ነው ብዬ ሳናግራት በዚህ ወጥቶ በዚህ ገብቶ እንደዚህ ግራ ይገባኛል። አሁን ነው መጣች ስላት አይ እንደዚህ ሆይ ግራ ግብት ይለኛል። በቃ ለካኑ ስራሱ ያሰሩ ነው። ልጄ ግን ምን ነካት? ምን እየሆነችብኝ ነው እላለሁ። ምን ሆነሽ ነው? ምን ተቀየርሽብኝ? ምን ሆነሽ መጣሽ? በኋላ ተጨረሰች በኋላ አይ ምን ማንሆን ትለኛለች። በዛ ሰዓት ደግሞ እኔ ደነግጣለሁ። በቃ ሆነ ነገር ሆና ነው እንደዚህ የምታደርገኝ፣ ሆነ ነገር ሆና ነው እንጂ በጤናው እዚህ አታደርገኝ። ጉልበቴ ትስመኛለች። ከድራማው በኋላ ተዛ በኋላ በጣም ያስደነገጡት የትኛው ቪዲዮ ነው ማሚ? መጠጠታ ወደቀች። ያ ቀን አንድ ደግሞ ጠንቋይ ሁና ስትመጣብኝ ብዙ ነገር አላት እናቴ። ቤት አከራየሩ ብላ ሰው ይዛ መጣች። የልጆት ሚስት ናት ተብላ ሁለተኛ ሚስት እሷማ ተጫወተች እና ካፌ ተቀመጠች። ይሄ ሁሉ ሲሆን ልጄ ምንም ቪዲዮ እንደሚቀዱ አለማወቅ በጣም የእናንተ ጥንቃቄ ያለበት ይመስለኛል። በጣም እንዴት ነው ካሜራው እንዳለ ደብቃችሁ የምትቀርጹ? በብዛት ከሶፋ ጀርባ ሆና ነው። እሷ ተንበርክካ ነው የምትቀርጻት። ታናሽ እህቴ ማለት ነው። ተንበርክካ ትቀርጻታለች። ከዛ አታውቁም። በብዛት ክንፍ ይገባብናል። ሶፋው ክንፍ ይገባብናል። ካወቀችማ ይበላሻላ። ግን እንደው አሁን ቪዲዮቹ ሁሉ አስደንጋጭ ናቸው እና ደግሞ በጣም የብዙዎቻችን ታሪክም አለበት። አንዳንድ ጊዜ በተለይ ምንም የማያውቁ ከሆነ ያስደነግጣል። ቪዲዮ ውስጥ ያልገባ ግን ያስደነገጠሽ ሁኔታ አለ? ቪዲዮ ውስጥ ቀርጾ ያስደነገጠኝ የእንትኑ ዕለት ነው። ውስኪ ጠጣለሁ ብያት አባቴና እሷ ቁጭ ብለው እባክሽ ዛሬ እንደዚህ እንስራት ያልኳትና እህቴን አማከርኳቸው። እዚያቸው ገብቼ መኝታ ክፍል በቃ እሺ ያሉ። ከዛ ውስኪውን ኮስተር ብዬ ውስኪውን አምጥቼ ልቀዳ ስል የዛኔ ደንግጣ ነከሰችኝ በጣም። እሱን ደንግጣለች። አባቴም እንደዚህ ብሎ ይገርሞት ማለት ነው። እሱን የዛኔ እሱን ትንሽ እንትን ብሎኛል። ከዛ ግን ወዲያውን ይቅርታ ሳላቅ እንትን ለማሳቅ ነው አልኳት። አባቴ መለሳት ማለት ነው። በደንብ የተነከሽው ጠባሳ አለ ማለት ነው? ነክሳኛ። ጥፊውም አለ እኮ እዚህ አብጦ ነው። ጥፊውማ እማዬ በጣም ጥፊ አለ። አናድድም? እንደዚህ ሲደረግ በጣም ያናድዳል። እንደምቀልድ ታውቃለች እኮ ግን ያው ቀልድ እወዳለሁ እኔ በጣም። ግን ያው አስለምትኳቸው ቤት ውስጥ ቀልድ ምናምን ስለለመዱ እኔ እንደዛ ይመስለኛል። በቃ ቀልድ መጫወት፣ መሳቅ፣ በቃ ሆነ ነገር ማድረግ እወዳለሁ። ድሮም ተጥንትም ተመሰረትም እወዳለሁ። እንደዛም መስሎኝ ነው። እኔ እንደዚህ ቦታ ይደርሳሉ ብዬ አላልኩም። ካንቺ ወስደው ነው ማሚ? ታዲያ ካንቺ ወስደው ነው ጨዋታ? እኔ ጨዋታ በጣም እወዳለሁ። አላየሻትም እንዴ? አሁን ልጄ ምስት አለው ልጅ አለው። ታዲያ አሁን እንደገና እሷ ሊያገባ መጣች እንዴ? በጣም ያስደነግጣል። በዛ ላይ አጭር ልብስ ለብሳ አጭር ልብስ እንትኗ ራቆቷ እንዴ ልጅ አለው ብዬ ስላት ይኑሮ ምናምን አለች። እንዴ እንዴት ነው ልጅ ትመጫለሽ? ልጅ አለው ሚስት አለው እንቺ በሴት ላይ እገባለሁ ብለሽ ትያለሽ ነውር አይደለም ወይ አልኳት። እኔ ልወስዶ ፈልጌ ነው እንደ እናደርገው ፈልጌ ነው ምናምን አለች። እሱ ጠይቀው አልኳት። ገንዘብ ምናምን እንዳለው ነገረች። ትለኝ እሱ ጠይቀው አልኳት። የት እንጠበሽ? ሻይ ቤት ላይ ጠብቁ፣ እኔ ጋር ሻይ ቤት ጠብቁ አልኳት። እሷ ደግሞ ከወጣች በኋላ ምን ችግር አለው አለች። ደግሞ ብታበሳጭሽ እሷ ራስ አይደል? ምን ችግር አለው? ቢያገባትስ ምናምን ደግሞ አንቺ በርቼ ይደርስኛል አትይም እንዴ? በርቼ መጥፎ ነው እኮ በርቼ ማለት ነው ነገ ይደርስብኛል ማለት ነው። ጉራብኛ ከዛ እሷ ትኩትኩ ስትለኝ ትኩትኩ አትበይኝ በቃ አንቺ አፍሽ ዝጊ፣ አንቺ ነገ ይደርስብሻል እንዴ? አሁን ውስጥ ያለው ናግባብ ላስተማን እሺን በላት እንዴ አልላትም። ጎበዝ እንዴ ቆንጆ መራት ናት፣ ምትመችን መራት ናት፣ ወልዳ ሰጥታኛለች። እንዴ እሱ ፈለገ ላይ ፈለገ ያርጋት፣ ምን አገባኝ እንዴ? በጣም ደስ ይላል። አንደኛ እማዬ ምሎት ደስ ይላል። ለዛውት ሲያወሩ ያለው ለዛ ሲያወሩ በጣም ለዛ አለው። የጉራግኛውም አለ የእናትነቱም አለ እና ይሄ ደንበኛ የብዙዎቻችን እናት ያስታውሰናል። በብዛት ያው ጉራጉኛ አፍሽ ይዝሻል። እኔ ቤትም ብዙ አላወራም አማርኛ።
ጉራጉኛ ነው በብዙም ተነሱም ጋር ተባለቤትም ጋር የምንጫወተው ያው ጉራጉኛ ነው። ተነሱም ጋር ተባለቤት ጋር ስንጫወት ያው በጉራጉኛ እናወራለን። ቆንጆ ባለቤት ነው ያለኝ፣ ጸባይ ያለው ቆንጆ መልከኛ። ኧረ ተይኝ በጣም አለኝ። ተሱ ጋር ስናወራ ቆንጆ ባለቤት ነው። ቆንጆ ባለቤት ነኝ። በጣም ቆንጆ ነሽ እኮ ማሚ አንቺ። ይሄው እንዳለ ውበቱ ራሱ እሱ ብታይ ተይው በጣም ደስ ተጸባይም ተምኑ ቆንጆ ባለቤት ነው። ባለው እንዴት ተዋወቁ? መጀመሪያ አገር ቤት ነው። እኔ 14 15 ነኝ በዛ ሰዓት። እሱ 20 ምናምን ይሆነዋል፣ 20 ምናምን ይሆነዋል። እዚህ ነዋሪ ነው። ያው አገር ቤት አባት እናት ነው የሚያጨው። ታጭቶ ነው? አዎ የሱ አባት እኔ አባት መጥቶ አጩኝ። እኔ አባቴ አንሰጥም ልጆቼ ሁሉም አዲስ አበባ ነው ያሉት። እሷ እዚህ ሀገር ነው ትጠቅመኛለች፣ አንድ መሆን ትረዳኛለች ብሎ እኔ አገር ቤት መኖር እህቶቼ 2 እህቶች ነበሩ። ባለፈው ሞቱብኝ፣ ሁለቱም ነው ሞቱብኝ። አሁን ስሉ እንዴት ተነስታችሁ ሂዱ ተባሉ። አሁን ባለቤቴ አባት ተቀዳደ እንደዚህ ቤሳያቸው ሰውየው ሂዱ ተብለዋል፣ ወጡ። አሁን እኔ ሀገር ቤት በት ስንት ቆጮ ሊቆርጥ ዲል ያስቀሩ ነው ያልኩና ተወሄዱ። በኋላ ያባቴ አባ አልኳቸው። አቤታው እንዴ እኔ አሁን የመጡ ሰዎች ምን ተመለሱ አልኳቸው። ወይኔ ጉዴ ያሉ ደረገጡ። ነውር ነው አይወራም፣ ነውር ነው። እኔ ልጅነት ያስጠቃኝ። እሺ ስሉን ምን ፈልገሽ ስሉ እንዴ መልሷቸው፣ እኔ እዚህ የሶደ ጠቅም ነው እኔ ምድሩኝ አልኳቸው። በቃ ሳቁ። እኔ አባትሽ አንቺ ያልሽ ቦታ ይሆናል ብሎ ተመለሱ። መጡ ተሰጣቸው። አያቀኝም ሲያዩት ግን ምን አሉ ባሉት? መጀመሪያ በስመ አብ መጀመሪያ የታየሁት ሲያገባ ነው። ያው በስድስት ወሬ ነው ያገባሁት። ወዲያም ነው ያገባሁት። ሲመጣ ያው ሰርግ ሲመጣ ሳይመጣ ግን ሰርጉ የቀረ መስሎ የቤቱ ጠይቄ ያለሁ ሂጄ ምትወኝ መስሎኝ በቃ ምትወኝ መሰለኝ እና የቤቱ ሂጄ ጠየው። 15 ቀን ሲቀረው ሂጄ ቤቱ ጠየው። ታላቅ እህት ነበረችኝ። እሷ ጋር ሂጄ ስመጣ እሷ ደግሞ ጸባዬ ታውቃለች። ምን ልጅነት እኮ ነው ያስጠቃኝ። በዚህ በኩል ሂጂ ስትለኝ የሰውየው ቤት ቀጥታ ሄድ። አንተ ትንሽ ልጅ ያገኘሁ ነው አንቺ ያልኳት። የምስጋኑ ቤት የትኛው ነው ስላት ይሄው ሙሽራዬ ሊያገባ ነው 15 ቀረው እንደው ሊያገባ ነው ብዬ ደስ አለኝ። በጣም ነው ደስ ያለኝ። ከዛ ጠይቄ ሲሄድ አባባ ሆነ ጓደኛ አላቸው እዛ ቁጭ ብለዋል። አንቺ እስኪ ነው የምትመጪ ያሉኝ። ኧረ እዛ መንገድ ተሳስቼ እዛ በኩል ነው ግድ ጠይቀሽ መጣሻል ታልኳቸው። እዛ ምንም አንጠየቅሽ አንጠየቅኩም አልኳቸው። ደበቁባቸው። ከዛ ቤት ቀጥ በቃ ደስታ አይደለም። እኔ ቤቴም ሲሄድ ደግሞ በቃ ደስታ ነው። ጨፈራ ባስ ቦር ነው የሚጀመረው። ከዛ ሄድ ጠየቁኝ። አባባ ንገሪኝ፣ አትደብቂብኝ፣ ተይ ንገሪኝ አሉ። አባባ ጠየቁ አልኳቸው። ምን ብለሽ ሲሉኝ ምስጋኑ ቤት የት ጋር ነው ብዬ ስለ አንድ ሆነች ልጅ እዛ ቤት ነው ሊያገባ ነው አለች። መቼ ያለችሽ? 15 ቀን 15 ቀን ነው። ከዛ እንደማይሆን መጣ። የኔ አባት ደግሶ መርስ እንትን ሆነ። ቀዳሜ ነው ተብሎ ነበረ ሰርገኞቹ እሑድ አደረጉ። ያው በሌው በቃ እንትመቻቸው መሰለኝ እሱ ቤተሰብ። አባባ ተናደዱ። ዛሬ አትሄድም፣ ሰኞ ነው የምትሄደው፣ አንሰጥም አሉ። የኔ መጥተዋል። እሱ በዛ ሰዓት ያምራል፣ ቆንጆ ነው፣ ታይዋል። በጣም ቆንጆ ነው። እኔ ቢገባለው ተጸባዩ እንደው በቤተሰብ ታጭቶ ከዛ ቆንጆ ወንድ ማግኘት ደስ ይላል። ቆንጆ ወንድ እኔ መቼ ወስደኛም በቃ ልቤት ተወተው ይሄን መስሎኝ እኮ ነው አላመንኩትም። ከዛ አባባ አትሄድም አሉ። አትሄድም ሲሉ የአገር ቤት ጥጃ አለ ላምሲ ጥጃ ይዣለሁ። እንደዚህ ተናደው በጣም ተናደው ሰርገኞቹ እዛ ቤት ነው የሚጨፍሩ ይጫወታሉ። አንቺ ያዝግዳልኝ ያልኳቸው። ዛሬ አትሄድም እንዴ? ለምን ማን ሄደው ተተም ይሄድስ አልኳቸው። እንዴ አትሄድም ዛሬ? ተውታ ምን ቸገረኝ፣ ይቅር ይሄድ በቃ አልኳቸው። ከት ብሎ ሳቁና ወይኔ ጉዴ ያሉ። አሁን እሷ የእናቴ ትቀመጣለች ብለሽ ነው? አሁን እሷ ይዞን ቢሄድ አትቀመጥም ትመጣለች አሉ። እውነቱን መጣሁ ቤቴ።
በ3 ቀን በ4 ቀን ለድብቄ ቤት ሄድኩ። ለምን በቃ አስጠላኝ። ታገባሁት በኋላ አስጠላኝ። አስጠላኝ። ተገባ በኋላ አስጠላኝ፣ በጣም አስጠላኝ። በቃ ወይኔ ምታውሩ ደስ ሲሉ ቆንጆ ነው በቃ ሲለ አልፈልግም፣ ሂድ አልወድህም አልኩት። በቃ አልወድህም። ምን አደረኩ? በቃ አልፈልግም፣ በቃ አስጠላኝ። ተይኝ ምን ልንገርሽ? ወይኔ ሲገርም ለምን ግን እኔ እንጃ አስጠላኝ። እኔ ነገሩም ይሁን ያው ከቤተሰቡ መለየቱም ልጅነቱም ነገሩም ይሁን አስጠላኝ። በቃ በ15 ቀን ይዞኝ መጣ። መጣ አዲስ አበባ መጣን። ከመጣን በኋላ እንደኔ አልነበረም። እሷ አራዳ ነበረ። እኔ ባላገር ምን አውቃለሁ ብለሽ ነው? ባላገር ምን ያውቃል? እሷ አራዳ ምንም ያለ አራዳ እኔ ነኝ ባላገር። በቃ ጠዋትም ሲሄድ ጥርሱ ይፍቃል፣ ይሄ ምኑ ይታጠባል፣ አፍሮ ጠጉር አለው። ድላየውና እንዴ ሀገር ቤት እንደዚህ ነገር የለም። አሁን ይሄ እንደዚህ ሆነው ላለ ሆነ። ቅናትም አለ ደግሞ። አይ ታውቀዋለሁ። ቅናቱ አላውቀውም እኮ ቅናቱ አላውቀውም። በቃ ጥርስ ቆንጆ ጥርስ አለው። ሲስቅ ብቻ በቃ አየዋለሁ። ሲስቅ ደይ ሲስቅ አላገባኸኝ ምን ሆነ? በአገር ቤት አግብቶ ገበሬ አግብቶ ይጫወትብኝ ነበር ይላል። ጥርሱ ሲፍቅ ምን ሲስል በቃ ጠጉር ያበጠረም ይላል። በቃ ተይኝ። ከዛ እሱም የኔ ጫወታ ይወዳል። በቃ በቃ እስኪ እንደዚህ ነው እንደዚህ አለ። እባክህ ዝም በል አንተ። የትም እንዴት ትመጣል? እኔ ቁጭ ብዬ እጠብቅሃለሁ። መሄድ ፈለግሽ? አዎ ይዞኝ ይወጣል። በቃ ግሮሰሪ ምናምን ይዞ ይወጣል። በ3 ቀን በ4 ቀን ይዞ ይወጣል። ጠጣነ ጥሬ ምን ክትፎ አብርቶ ያመጣኛል። የሱ ነገር አይወራም። በጣም ቆንጆ ባል ነው ነበረኝ። ልጆችም እንደዛ በሰጣቸው ደስ ይለኛል። አይ ቆንጆ ናቸው እኮ ቆንጆ ናቸው። አይ ቆንጆ ባል ይስጣቸው። መልክ ምን ዋጋ የለውም እኮ ዋናው ቆንጆ ባል ሲልሽ ጥሩ ለሚስቱ መልካም ነው። ልጆችም እንደምሰጣቸው ደስ ይለኛል። ጸሎቴም እንደዛ ነው። ባለሙያ እናት ይመስሉኛል። ማሚያን ሙያ ያላት ባለሙያ ሁሉ ነገር የሚሳካላት እናት ይመስሉኛል። እኔ አዎ ባለሙያ ባለቤቴ በጣም አከብራለሁ፣ በጣም እወደዋለሁ። ሴት ልጅ ትዳሯ ታከበረች፣ ባሏ ተወደደች፣ ወንዱ ምስቱ ታከበረ፣ ምስቱ ሲወጣ ሲገባ ተሳማት። እኔ ይስመኝ ነበር ባለቤቴ። ግንባር ኧረ ምን ግንባር ከንፈር ግንባር። ይሄ ባዳ አይደለም። ይሄ ባዳ እኮ ነው ግንባር እንዴ! ይሄ ውሸት እኮ ነው። ይሄ ምስምሽት አትውደጅ ባልሽ ይሄ ኧረ ምን አባቱ ከንፈር እንዴ! ከንፈራው የራስ ነው የግል ነው። ከሚስት በላይ ምን አለ? ፍቅር ሁኔታ ከንፈር ነው እንጂ ሁሌ ለአስለምዷል። አዎ በቃ ይሄም አልወድም። ይሄ ደስ ይላል። ደስ ይላል። ትልቅ ነገር ነው ይሄ ማክበር የሚባለው። አሁን እንግዲህ ወደ ጨዋታው አናዘነብልም። ምክንያቱም ትልቅ ቤቶችን በአግባቡ የሚመሩ የተባረኩ ልጆች ያሉት ሙያተኛ፣ ሁሉ ነገር አዋቂ እናት ነው እና ማክበር ሲባል ምን ድረስ እግር አሁን የድሮ እኔ እናቴ አውቃለሁ አባቴን እግሩን ስታጥብ እኛም እንግዳ ሲመጣ እግር ዝቅ ብለን እናጥባለን። እንደዛ ያደርጋሉ ለባሎት። ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች፣ እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ልጆቼ በእኔ አይታችሁ እኔና በዳዲ አይታችሁ እንደዚህ ሁኑ ነው የምላቸው። ሴቶቹም ወንዶቹም ሴቶቹም ጥሩ ናቸው። ሁሉም እግዚአብሔር የተባረከ ነው የሰጠኝ፣ ተመስገን። በጣም ደስ ይላል። ምን አይነት እናት ናቸው ማሚ? ለእኔ በጣም ልዩ እናት ናት። በጣም ከምልሽ በላይ አስቸጋሪ ምን ነኝ ታስታውቂያለሽ። በእኔ መከራ አይታለሽ። በጣም ብዙ መከራ ማለት የዚህን ያህል ረባሽ ልጅ ሆኜ ሳይሆን የሆነ ሰው መጥቶ የሆነ ነገር ካለኝ እህጣለሁ ካለኝ ሄጄ የምጣላላችሁ ነኝ። በዛ ደግሞ እሷ ትበሳጫለች እና ልዩ እናት ናት በጣም ከምልሽ በላይ። ተደባዳቢ ነሽ ማለት ነው በአጭር ቋንቋ። ትንሽ ጉልቤም ማያስታውቃል። በፊት ያው የሆነ እድሜ ላይ አለሽ ጓደኛ በምታበዥበት ሰዓት ልጅነትም ስላለ ከሴት ጋር ልጣላ በቃ ወንዶች ነው ጓደኞቼ፣ በዛ ትናደዳለሽ። ከዛ እሱ ከየት አመጣችሁ ማሚ? ሂጅ ያው ድሮ አሁን የኔ ልጅ አሁን አንዴ ከትምህርት ቤት ተጋጭቶ መጣና ለአባቱ
ተመታ አለ። በጣም ይገርም ወላጅ አምጣ ተብሎ ነውና ይሄ መጠቃትን አንፈልግም። እኔ ተመትቼ ብመጣ ተታኛለሽ መልሳ እኔ ምን ትጣያለሽ? ትመታለች። ይቅር ተመትቼ ብመጣ እንኳን ማለት ነው በቃ እንጂ እኔ ሊጣሉ አልፈልግም። እልህኛ ናት ማለት ነው። እልህኛ ናት በቃ በጣም እልህኛ ናት። ደግሞ አመለጌታ ናት፣ ዋህ ናት። በቃ ወዳም እንትን ትላለች። ባለሙያ ናት፣ ዋህ ናት። ተስፋ እንግዲህ የት ነበረ ከሶሻል ሚዲያው ከመምጣትሽ በፊት በደንብ የፀጉር ሙያተኛ ናት አለ። እዛም መዋልሽም የአራዶቹን ይዘቱንም መቼም ከመኖር ነው የምናውቀው አይደለ? ሰው ዝም ብሎ ጨዋታ አዋቂ ሊሆን አይችልም። ሰው ዝም ብሎ ይዘት ፈጣሪ ሊሆን አይችልም። አስተዳደጉ፣ ነፃነቱ፣ ትምህርት ቤት ከሰው ጋር ያለው ግንኙነት ሁሉ ተደምሮ ነው ጥሩ ጨዋታ አዋቂ የሚያሰኛል። እና ከየት አመጣሻቸው ይዘቶች፣ ኮንተንቶች ሁሉ በቃ የሚያዝናኑ ናቸው። ወንድም የኔም ታላቅ ወንድም እንዲህ ተጫዋች ነው፣ በጣም ተጫዋች ነው። እኛ ከማዘር ነው የሰራው እና እንዲህ ከሰው አሁን ሚዲያ ላይ እቺ እንደዚህ ስሪ ብትኝ አልወድም። ከሰው እቺ ፍረጅ አልወድም። ራሴ ነው የምፈጥረው እና ከዛ ነው አብሶ ከቤተሰብ ነው በቃ ከማዘር በጣም ተጫዋች እና ታላቅ ወንድሜ እኔ በጣም ጎበዝ ነው። አዎ ተረባም እንደዛው ጎበዝ ነው። ከዛ ከፋሚሊ ይመስለኛል። አሁን በጣም ተሰራቸው ሁሉ ያዝናናሉና የዳሌውን እና ሳው መቼም ሴት ሁሉ በቃ ከተሰጠው ውጪ እንግዲህ በመጨመር ብዙ ሰው መከራውን ያያልና አይወድም ወንድ ከንፈር ነው እማዬ ያሉ በጣም ሰው ያዝናና ነበር። ብዙዎቻችን አዝናንተናል። እና እንዴት እንዲደረግ እናቶቻችን እንግዲህ ነውር የሚያደርጉትን ነገር እኛ ወደ ክብር የቀየርንበት መንገድ ትልቅ የጄኔሬሽን የክብር ቦታ የመስጠት የፈጣሪ ሁሉ ነገር እናንተ መሀል አየን። አንቺ የብዙ ወጣት ሴት ልጆችን ትወክያለሽ። እማዬ ደግሞ የእናቶቻችን ወግ ስርዓት። እስቲ እማዬ እንዴት ነበር እንደዛ የሆነ ነገር ሰክታ ከኋላ ስትመጣ የተሰማሁት ነው? ምን ይወራል? እሱ አይወራም። ግን እኮ እንደሱ አለ እማዬ፣ እንደሱ ይደረጋል እኮ አሁን ይቷ እንደሱ አይነት አለ እንዴ? አለ ተጨማሪ። እኔ ሰራሁትን ድራማ ላይ እንደማሚ 70,000 ብር ቢሸጥ ይገባ እንዴ? አዎ ተነጋ ቁጭ ብላ ተነፍታ ስትመጣ ዲሳት ይሄ ቂጥዋ ነው ወይስ ቦንጅ ነው ቢስል እንደዚህ ወደ ላይ እንደዚህ ታደርጓለች። ይሄ ምን ያደርግልሻል ስላት እንዴ ፈልገዋል አለችኝ። ማን? እንደዚህ ጓደኛዬ። ወንድ ልጅ ትራስ አይደለም ጋቢ አይደለም ወደ ኋላ ነው የሚቀረው። ወንድ ባይሆን ጡት ዳልቻ እንደ ከንፈር ሲያምር እንደዚህ ነው ይላል። እሱ አይፈልግም ምናምን አለችኝ። እኔ ላናግርልሽ ደግሞ ልንገረው ነው። ከዛ ግን የመታት አመታት እማዬ እንዴ በደንብ ነው የምትመታት እንጂ ታነከሱ አይበርድልኝም። እኔ ታነከሱ አይበርድልኝም። ስለሳቸው ነው ይበርድልኝ። ታነከስኳቸው በኋላ በቃ ሂዱ ነው የምላቸው። በቃ ይበርድልኛል። ከዛ ውጭ ግን አገር ቤትም እንደዛ ነው ያደኩት። እኔ አገር ባህል ነው የዚህ ሳይሆን የዚህ እትና አገር ቤት በጣም ነውር ነው። እኔ አገር ያደኩበት ነው። እኔ እንደዚህ ማድረጋቸው ያደኩበት ነው። አሁን አንድ ጓደኛ ይዞ እንደገና አንድ ጓደኛ ይዞ አንድ ጓደኛ አልፈልግም። እንደዚህ አይነት መጀመሪያ ቲቲ ይዙ አልኳቸው። ቲቲ ይዙ 5 ሴት ልጆች አሉ። ቲቲ ይዙ መጀመሪያ እንዲህ እኔ እንደጋሽዬ ይሆነኛል አይሆነኝም፣ ያዋጣኝ አያዋጣኝ ብላችሁ ያዙ እንጂ እንደገና አንዱ መልከፍ አንዱ እንደዚህ ምን አመጣው አለዛ ጠብቁ እላቸዋለሁ። ጠብቁ እግዚአብሔር ይሰጣችኋል እንጂ ቡለጂ አግቢ ተብሎ ማጨናነቅና ያልሆነ ህይወት ውስጥ እንዲገቡ አታደርጉም። አግብተሽ ማስተካከል አለው እኮ ችኮላ። እኔ በድብቅ 3 አለኝ ማስተካከል አለ። ኧረ በድብቅ 3 አለኝ። አሁን እኔ 2 አሁን አንዱ አለ 2 3 አለኝ አላልኩሽም? ጉራኛ ስሙላት ነገር ነው። 3 ሴት አምጥተሽ ወለድሽ። 3 ሳላይሽ ወልሽ ሳላይ ጡትሽ ሳላይ ልጅ እኮ አይደለም ማሚ፣ ቦይፍሬንድ እኮ ነው። እንዴ ወንድ ነው እንዴ? አሉኝ እኮ። የት አመጣሽ?
እሱ ሚስጥር ነው እነግርሻለሁ። 3 አሉኝ እኮ አላትን ገሬም ግን እማዬ አሁን ከትዳር በፊት እኮ ብዙ ሰው የወንድ ጓደኛ ይዛል። አሁን 3 የወንድ ጓደኛ አለኝ ነው እኮ የምትለው እሷ። ውሸቷ ቴት አምጥታ በእኔ በቦታዎቿ ቴት አምጥታ በውጭ ያንን ቤተሰብ ሳያውቅ እኮ ብዙ ነገር ይጀመራል ማለት ነው። ድብቆሽ ታዋጣት የሚቸገረኝ አያዋጣትም አይደል? አሳውቃ ነው። አንዱ ተያዘች በቂል ተባረከ ተቀደሰ ያርገው በቃ ኧረ 3 ያለሽ አፍሽ ሞተሽ አያስፈልግም። እሺ እንዴ በስመ አብ እንዴ ቴሌቪዥን ላይ እንኳን እዚህ ሁሉ ህዝብ ፊት ይባላል እንዴ? ደግሞ እንኳን እንዴ ተበሳጫለሽ። ይቀር ይበልሽ እና ይሄ ማትረሱት እንግዲህ ልጅ አስተዳደግ ላይ ከእናቶቻችን ከአባቶቻችን ጋር ማንረሳው ጊዜ አለ። ማትረሹ ጊዜ ምንድነው? የሚያሳዝነው ደስ የሚል ሁለቱንም መቼም የሁለቱም ውጤት ነው ብዬ አስባለሁ። ከቤተሰብ ጋር ደስ የሚል አለ። ተሰብስበን ሁሌ የምንሰበሰብበት ጊዜ አለ። ይመስቀለት እሱ ጊዜ ደስ ይለናል። በጣም ታጫውተናለች። የበለጠ በጣም የዋናት ናት። የሚገርምሽ ነገር እና ጎረቤቶች ምናምን ሲመጡ የምታጫውታቸው ነገር ያለው እና በጣም ደስ ይላል። እሱን ቀን ደስ ይለኛል። ሁለተኛ በጣም በህይወቴ ከህሊና የማይወጣው ነገር አሞኝ ከኔ ጋር የተንከራተተችው ነገር ያሳዝነኛል። በቃ ለኔ ያላት እንትን እውነት እና ምን ገጠመሽ? ምን ነበረ? ትንሽ እኔ ታመም ነበርና ከሁሉም ለኔ ታዝናለች በጣም እንደዛም ደግሞ አበሳጫታለሁ እና ብዙ ተሰቃይታለች በኔ እና በቃ እንጃ ቃላት ያጥረኛል ስለሷ ሳወራ። እድሜ ጤና ይስጣት ነው ለእናቴ ማለት ነው። በጣም ቃላት ያጥረኛል። በእናንተ ፊት ይቅርታ ብላ ደስ ይለኛል። ካስቀየምኩሽ እናቴ ይቅርታ ልሻለሁ እኔ ቅርቤሻለሁ እና በጣም ተሳዘናታ በጣም አንገላትቻታለሁ። እውነት እሱን ቀን በጣም የሚያሳዝነኛል። በቃ አሁን ይቆጨኛል። በቃ ለምን አረኩት የሚለውን ነገር ያናደኛል። ትልቅ ትምህርት ይሆናል ብዬ አስባለሁ አይደል? ሰው በህይወት እያሉ እናት የምትከፍለው ዋጋ የሚገባን ከዛ ለኛ የሆኑት ነገር የሚገባን አንደኛ ወልደህ ያው ይባላል አይደል? ወልደን ስናየው ከባድ እርግማን እኮ ነው። በጣም ከባድ እርግማን። ይሄ ያወቀ ሰው ወልደህ ያው ማለት ከባድ እርግማን ነው። ወዳው ደግሞ ወዳም ይደርሳል። ተቆለኛ ስለሆነ ወዳም ነው የሚደርሰው። ወዳም መጥፎ ነው። እኔ እድሜ ልኬ ልጆቼ ወልደህ ያው አልልም። ለምን ስለሚደርስ አውቃለሁ። አንድ አለችኝ ታላቅ ሁለተኛ ልጄ ፍሬ ትባላለች። እኔና ባለቤቴ ድኳም ምርቃት ሄድን። ቢራ ጠጣ። እኔ ሞቅ ብሎኛል። ተናታ ጀመር ትስቂያለሽ እንዴ? እኔ ሁሌ ብዙ ጊዜ እንግዳ ነው ማረግት ማሚ ብቻሽን ራሱ ከዚህ በኋላ አሁን እዛ ምርቃት ሄድንና እሱም ጠጣ እኔም ጠጣሁ። እቤታችን እንደ ደህና ሰው መጣን። አንድ ሆነ ሽማግሌ ያሉ ድገሚ ሲሉ እንደዚህ ያደረጉን። ሰውየው ቡ አለ። ጋሽ ምስጋና ቀኑ እንዴ ቤት ስንመጣ ትልቅ በቃ እብት ሆነ። እንዴ ማን ሆነ ስለው ቤት ያቅሻል ይሄ እንዴት ይነከመው? እኔ ሰው አይደለሁም እንዴ እንኳን ነካኝ አልኩ። አቅም እንዳለ ሰው ዝም ብልስ አቅም የለኝም። ማስቀናቱን ደግሞ ትንሽም ቢሆን ፈለግሽ ማሚ እንዴ? እስማ በቃ ሲይዞ የሆነ ነገር ተሰማኝ። እንዲሰማል ትንሽ ከዛ ስንጣላ በቃ ተጣላል። እሱ በሶፋ ዘሎ ሲመጣ ማን ካኝ ነው አለው። ሾ ሲያደርግ ይዞርብኛል። አቅም የለኝም እኮ እወጣለሁ። እንደገና ሲተወኝ ደግሞ ናነካኝ ስለ ተያዝ ላይ ነካኝ ነው። አንድ ስመታኝ ይዞርብኛል። አሁን አንድ ልጅ አለች፣ የሁለተኛ ልጅ አባዬ ተይ ዳኒ ተስራ ግን ቢያለች ውስተዋት እምቢ አለችኝ አላት። እምቢ ስላት እሷ በቃ ሌላሽ ጉዳይ ብላ በርዘግታብን ወጣች። ምንና በሱ ተጣሉ ብላ በርዘግታ ወጣች። በቃ እምቢ አልናት። ገላጋይ ምን በማንም ሄደ። አንድ በቃ ምስጋና ይበቃኛል፣ ዞረብኝ፣ በቃ ተወኝ አልኩት። አሁን አቅም ታወቀ። አሁን አቅም እንዳለሰል በቃ ተወኝ በቃ። አሁን ከዛ ስትመጣ ተክባስ ገባ አብረን ቁጭ ብለናል።
ታረቃችሁ ስትል አዎ ታዲያ ማን ያስታርቅ? አንቺ ወጣሽ ማን ያስታርቀን አልኳት። ታራቅም ያለ ስም ተደበ በቃ አላወቅኩትማ። ቢራው ነው እንደዚህ ያደረገች አላወቅኩት። የእኛ ቤት ቢገርምሽ እንደው ተጣልተን እኔና ባለቤቴ ብቻ አርጋ ተይተናል። ስንት ዓመት ማለት ነው በጋብቻ? አሁን 50 ምናምን ይዘናል። ተጣልተን እዚያ ብቻ አሁን ጊዜ ያመጣው ተባለ ተጣላ። እሱ መሬት እሱ አርጋ ላይ አሁን ነው ሲታይ እሷን እኔ እንደዚህ ነገር የለብንም እፈለገው ብናደርግ አርጋችን ላይ ተኝተን ሌላ ልጆቹ ይቀናሉ። ጋሽ አብራጅ በቃ በእኔ አይታችሁ ወዳቱ እንደዚህ ሆኖ እላቸዋለሁ። እሱ አይናገርም። በቃ እንደዚህ ብቻ መተኛት እኔ አልወድም። ግን የእሱ አሁን መቼም አመል አላቸው ባሎቻችን የጋሽ አመልንና እርሱ የሚያስታርቁበት እንደው ጥበብ ምን ሲያደርጉ ነው? ምግብ ይሰራሉ ወይስ እንደው እንድንማር እኮ ነው? እሱ ሲያኮርፍ ወይ ቅር ሲለው ትልቅ ነገር አላስቀይመኝም። ለጠና ነገር አያስቀይመኝም። አላስቀየውም። እሱ አልኩሽ እኮ ልጆቼ ወንድም እንድኔ ምስት ሴቶቹም እንደ ጋሽዬ በእግዚአብሔር ነው የምለምነው። እንደዛ አይነት ነው እኛ ቤት ያለው እንጂ እንደዚህ ጠና ያለ እንትን የለም። እናንተ በጣም እድለኞች ናቸው። እንዲህ አይነት ትዳርና ይባላል እኮ ሴት ልጅ አባቷን የሚመስል ባል ነው አይኗም የሚመርጠው። ወንድ ልጅም እናቱን የሚመስል ሴት ነው አይኑ የሚፈልገው እና ይሳሳባል። ልጆች የራሳችን ባህሪ አለ። ያለፍንባቸው ጉዞዎች በሙሉ ደግሞ ትምህርት ናቸው እና ቤተሰቦቻችንን እንግዲህ በብዙ ፈተና ውስጥ እናሳልፋቸዋለን አይደለም? አድገን ደግሞ እኔ ነኝ እኮ ለቤተሰብ ይህን ሁሉ መከራ እናቴን አባቴን አስቸግሬ ብለን በኋላ የምንክሳቸውም እኛ እንሆናለን። ግን በመሀል እንግዲህ በዚህ ሁኔታ ውስጥ የሚያልፉ እናትና ልጅ ካሉ ደግሞ የእናንተ ትምህርት ይሆናል ብዬ አስባለሁ። እንዴት ነበር? ቅድም ማየን አስቀይሜያታለሁ ብለሽ ግን አንደኛ ታምሜ ነበር ብዬሻል። ታምሜ የማረሰው ነገር የ4 ሰዓት መንገድ ነው። መንገዱ ገብረ ክርስቶስ ቤተክርስቲያን ይባላል እና ስትሄድ የ4 ሰዓት መንገድ ውስጥ ስትመጣ የ4 ሰዓት መንገድ እና በቃ በዛው ውፍረቷ አጋጣሚ ዞር ብዬ ሳያት ላቦቿ ምናምን ሳየው በቃ በጣም አልተሰማኝ ማለት ነው። በጣም እና ይሄን ሳስታውሰው እኔ በደልኳት ነው ትዝ ያለኝ። በቃ እኔ ምን አድርግ ለሰው ልጅ በጣም መልካም ሰው ነኝ፣ የዋህ ነኝ። እኔ ሳልበላ ለሰው ማበላ ሰው ነኝ። ከዛ በቃ ተሰማኝ በጣም በቃ ምን ብዬ እንደምነግርሽ አላውቅም። ከዛ ይሄ ሰውነቷ ይጻይ ምች አይደለ ሰውነት ወፍራም ስለሆነች ስቲል እስካሁን ምቹ አለ። በሰዓቱ ስራም የለም ምንም። ምን ላርግላት ለእናቴ ያልኩኝ በቃ ከተሻለኝ 2 ወር የታመምኩት። ከዛ ምን ላርግላት ከደቀቀኝ በኋላ ምን ላርግላት የምከፍልሽ ነገር ምንም የለኝም እናቴ በቃ ላንቺ የኔ እንጃ አላውቅም። ቃላት አጣረኝና ወጥቼ ይሄን ተነቀሽው መጣሁ ማለት ነው። ከዛ መጣሁና እናቴ የምሰጥሽ የለኝም በቃ በህይወቴ ስር ይሄን ነው የማደርገው ብዬ እናቴ ኑሪልኝ እና እላታለሁ። እሷን በህይወት ባጣት ወይ አባቴን እኔ መኖር አይመስለኝም እላታለሁ። ለምን እሷ ባትኖር እኔም በዚህ አልጨማለቅም ነበረ። አሁን ግን ያው እድሜ ነውና ያስተምርሻል። ተምሬ ከዚህ የበለጠ ደግሞ እግዚአብሔር የምለምነው እድሜ ጤና ሰጥቷት እንድከሳት በቃ እፈልጋለሁ እንጂ አስቀያሚ ነገር አድርጌ ምናምን አይደለም። ጥሩ ሐሳብ አነሳሽ። በመሃል መቼም አንዳንዴ በውስጥ የምንይዛቸው ወደ ህዝብ ማናወጣቸው ብዙ ነገሮች አሉ። ግን አሁን በጣም ብዙ እየሰማን ሰዎች በሰዎች እንግዲህ ኤነርጂም ነው ወደ እምነትም ባንወስደው ጥሩ ያልሆነ አይን ወይም ጥሩ ያልሆነ የውስጥ ስሜት ይጋባል ሰዎች ላይ። ያ እናቶች የሚሉት ምክንያት አለ። አይን አይውጋ፣ ለሰው ፊት አትታይ፣ አለሁ አትበሉ፣ በኋላ ደብቁኝ ይመጣል። ስኬትህንም ያለህንም ነገር አደባባይ አታውጣ፣ የሰው አይን መጥፎ ነው፣ እንኳን ሰው ጀት ያደርጋል ይባላል። ያለፍሽበት መንገድ ትምህርት ሊሆን ይችላል። የብዙ ሰዎች ታሪክ እንሰማለን። አሁን በሰዎች መጥፎ የሆነ ነገር ህይወታችን ተበላሸ። ምን ገጠመሽ? ምንድነው ህይወትሽ ላይ የነበረው እክል? ከዛ ደግሞ ምስክርነት ነው የዳንሽበትንም ደግሞ እናነሳለን። ሰው አምናለሁ እኔ በጣም እና እሷ የምትለው ወይ የሆነ ነገር አድርጎ የሚገሉኝ ምናምን ትላለች። አሁን በህይወቴ በእኔ የመጣ ተጣልቼ አላውቅም። በጣም ጸብ ሳይሆን በቃ ልጣላ መተሽ ብትደበድብኝ ምንም አልናገርሽም። ግን መግዲ ተመታ መጣሽ ወይ ደግሞ የሆነ ተመቶ መጣ ካል ማመጣክ እንደዚህ ሄጄ የወንድ ሱሪ ማርጌ ሻሽም ማርጌ ተደብቄ አንሶ ወይ ፈንክቹ ምናምን መጣለሁ። ያ ነገር አለማወቅ ነው። ከዛ ማዘርጋ መጥቶ ይነገራታል። በቃ እንደዚህና እንደዚህ ታስረ ነው የምንመጣው ቤት ስር ለዚህ ነው ታስሬ እመታለሁ። ያንን ነገር ነው እንጂ ሌላ እንትን ነገር የለም። እና ከዛ ምን ገጠመሽ? ስራሽ ተበላሸ? ምን ነበር የገጠመሽ? ያው ምንድነው የሰው እጅ የሚባል ነገር አለ፣ ደብተራ ምናምን እሱ ነገር ነው።
ምን ትሆኛለሽ አንቺ? ምን ይሰማሻል? አላውቀውም። ልቤን ይነሳኛል። የያዝኩትን ነገር አላውቅም በቃ እና ከዛ በኋላ ራሴን አላውቅም። ልቤን ሲነሳኝ አላውቅም፣ ምን እንደመሆን አላውቅም። እነሱ ነው የሚያውቁት። ቤት ውስጥ ነበር እማዬ እንደዛ የምትሆነው? አሁን ደህና ናት ተመስገን። አሁን ለቀዋል፣ ደህና ናት። ሰሜንሽ ደህና ብረት ክብር ምስጋና ይግባት። በዚህ አጋጣሚ አሁን በጣም ገዳም ሄዳለሁ። በጣም አሁን እናቴን እየካስኳት ነው ከእግዚአብሔር ጋር። ደህና ነኝ። እማዬ ምን ትመክሪያለሽ ለሰዎች ልጅ ላላቸው? ልጅ ምክር ስንመከር እኛ በቦታው እስክንሆን ድረስ አይገባንም። እናቶች ደግሞ ሁሉ ነገር ታውቃላችሁ፣ አንጀታችሁ ያውቃል። ከፈጣሪ ጋር ያላችሁ ግንኙነት ቅርብ ነው በጣም። ምን ትመክሪያለሽ? ሰው በልጅ አይፈተን ይባላል። ከባድ ነው። ከባድ በልጅ ፈተና ከባድ ነው። እሷ እንደዚህ አልነበረች። በጣም ቀይ ነበረች፣ ወፍራም ነበረች፣ ደስደስ ነበራት። ሰው መወዳት ነበረ። በቃ አላለም ቤታችን ውስጥ በጣም ደህና ነበር። አላለም ምቀኝነት፣ ይሄ ሰው ሰራሽ ሰው ግንባር ምናምን አሉ እንደዚህ የሚያደርጉ እንደዛ ነው የተደረገው ቤት ውስጥ በሱ ሆኖ ነው እንደዚህ ያደረጉኝ የነበረ። አሁን ግን ተመስገን ምንም ነገር የለም። ምንም ቢልብሽ ቢጠማሽ በሰው ቤት በሰው ትዳር በሰው ጎጆ በሰው ልጅ መስራት በጣም ያስጠላል። እግዚአብሔር ዘንድ ተጠላ ነው። ሀብታለው እንደዚህ ሀብታም ሆነ እንደዚህ ሆነ የሚባለው የእግዚአብሔር በረከት ይበቃል፣ የቱ ጸጋ ይበቃል። ደግሞ ሰው ልጅ ማያት ጥሩ አይደለም። እግዚአብሔር አይወደውም፣ ጥሩ አይደለም። ያው ልጅ ሲደርስ ድረስ ብዙ ችግር አለ። ሰዋይንቲ ያለሽ ብቻ ብዙ ፈተና ነው ያለው። አለፈ ከዛ ብዙ ፈተና። እኔ አሁን 7 ነው የወለድኩት፣ 5 ሴት 2 ወንድ አለኝ። መራቶቼ ደግሞ በጣም እግዚአብሔር መርቆ ሰጠኝ። መራት ነው ያለው። የታናሽም አሁን የማሙሽም ታናሽ ኤልያስ ይባላል። እሷ ደግሞ ሰላም ትባላለች። ጥሩ መራት፣ ጥሩ ሴቶች ልጆች የበለጠች። ለማሙሽም እንደዛ ጥሩ መራት ነው ያሉ። ወንዶቹም ተባረከ ተቀደስ ወንድ ነው ያለኝ። ሴቶቹም በአሁን ሰዓት ታያለሽ ሴት ምን ላይ እንደሚደርስ ሴት ምን ላይ እንደመሆን አንዱ አስቀይሞኝ እንደዚህ ውጭ ወጥቶ ፈለጉ ሆኖ አድርጎ ሞቱ። ሴት ልጅ የለኝም። 5 እግዚአብሔር የተባረከ ይሁን። ቆንጆ ናቸው ወንዶቹም መራቶቹም በጣም ወዳቸዋለሁ። አንድ ታላቅዮ መቅደስ ትባላለች። ታናሽዮ ሞክሴ ናት። ታናሽዮ ደግሞ ሰላም ትባላለች። 2 ወልደዋል ወንድ ልጅ። አሁን አንደኛው እርጉዝ ናት። ደስ ይላል። ያልፋል ማለት ነው። ብዙ የመከራ ጊዜ ያልፋል። እግዚአብሔርን ከያዙ እግዚአብሔር ከያዙ ያልፋል። ማለት ነገር የለም። ደግሞ ሲያገቡኝ ደግሞ እነሱ መጥቶ ሲቆሙ እንዴ ጋዜጠኛ ናቸው ወይ ምንድን ናቸው ብዬ እኮ ነው ያየኋቸው። ካሜራው አስደነገጠች። ይቅርታ ማሚ። አሁን እኔማ ማሚን ንገሪያቸው፣ ኢንተርቪው ላረጋችሁ ፈልጋለሁ። በጣም የምትሰሩት ቪዲዮን እየውልሽ እየቀዱ ማሚ ልንገርሻ፣ እኔ ዛሬ እነሱ አልነገሩሽም። ተደብቀው ሶፋ ስር ሆነው ያ ሁሉም ያዝናና ቪዲዮ ሲቀርጽ ስንት ሚሊዮን ህዝብ አይቶ ወዶት እማዬ እንዴት ደስ የሚሉ እናት ናቸው። ምን አይነት ኢትዮጵያዊ እናት ናቸው። ይሄ ተንኮላቸው ልንገርሽ፣ ተንኮለኛ ናቸው። አሁን ሙባይ ያመጡና ይኸውልሽ እንደዚህ ታገኙ እኛ እንደልከን ይሄን አገኘኝ ይስቃሉ። አይ ወዶሽ ነው ታዲያ ለምን በደንብ አድርጎ አያየኛም ጡት እላቸው። እኔ ለከዚህ ስላቸው ያሰሩ ነው እኮ ሳይነግሩሽ አደባባይ ላይ ሲያወጡት ስንት ሳይሆን እንግዲህ እኛ ሚዲያ ላይ ደረሰ። በጣም ብዙ ሰዎች ከዚህ በኋላ በጣም ብዙ ስራዎችን ያሰሯቸዋል። ሰው በጣም ይወደዋል። እውነት ነው። አንደኛ አታውቂም ማሚ፣ አንቺ ሲቀረጽ ሁሉንም ቪዲዮ እነሱ ደብቀው አበላሽሽብን። ከዚህ በኋላ አበላሽሽብን። አሁን ተትናት ወደ ስላሴ ነው እኔ ቤተክርስቲያኔ ስላሴ የረድ ስላሴ ስሚት። አሁን እንዳንቺ ቆንጆ ልጆች እንደዚህ ያዩኝና ወይ ይላሉ። ነው ወይ ምንድነው ነው ምንድነው አልኩና ዝም አልኳቸው። በረከት አምጥቼ አንደኛው ያነበኝ እንጂ ቅመሽ ቤት ስላት እንደዚህ ያየችኛ ወይ ማዘር ልክ ስትላት እኔ ገባውን አታውቅም አልኳት። አይቼዋታለሁ እኔ አልኳት። እንደዚህ ቤት እኔ አልኳት። ወይ እንደዚህ ሳቃለች። ሆ የማይመጣ ጉድ የለም ብዬ ሄድኩ። በረከት ጫት ሄድኩ። ሰው ያዘብንና በጣም ብዙ በቃ አይናቸው ይላል። ከዛ ሄድና ኧረ አታውቅም መረርሽና ምን አልኳት። እንዴ አዎ እዚህ አካባቢ ነኝ ምን ነው አልኳት። ወይ አየሱ ወዶት
ታውቂኛለሽ እንዴ እናንተ ምን ገጥሟቸው ቃል በዚህ እንደውም በደንብ ይናገሩ ታውቂኛለሽ አልኳት። አሁን አንደኛዋ ልጄ አላታውቂና ምን አለችና ዝም አለችኝ። ነገር አለች የታከመች አልኩና የባለቤቴ ምዝጋና አልኩት። ይውዳዲ እዛ ጋር ሴቶቹ ቢያዩ ሴቶች ወንዱም ያየኛል። ይሄን ልጆች ሆነ ነገር አድርገዋል አልኩት። ምን ማያርጉ ዝም በያቸው ያኔ ያለኝ ብቻ ቤት ገዝ ጨንቆኛል፣ እንደዚህ አንቀጥቅጦኛል። አንቺ ያደረጉኝ አልኳት። እኔ ቤተክርስቲያን አልሄድም አልኳት። ምን ነው አለችኝ። ሰው ሁሉም እንደዚህ ብሎ ያየኝ የመጣ ስላት ዝም በያቸው ሻቆ ነው ዝም በያቸው ጨዋታ ስለምታውቂ ነው ምናምን አለችኝ። እዚህ ነው እንዴ አልኳትና እረሳሁት። አሁን በቃ ማሚ አሁን ደግሞ ከዚህ በኋላ ሁሉም ሰው ያውቅሻል። ግን ስለ ሂደቱ ትንሽ ንገሪኝ። ስልክ መጀመሪያ ጊዜ ስልክ ተደወለላትና ጓደኛዋ ናት አብሮ እንትን ያሉ ከዛ ትነግራታለች። ተስፋ እንደዚህ ስትል ስልኩን ዘግታ እኔ ጋር መጣ ልታንቀኝ መጣች። አረ ማዘር ዝም በይ እሱ አይደለም ሌላ ነገር ነው እኮ ምንድነው ሴትዮዋ የምትለው ስትል ቆይ እኔ ላውራት አልኩና አረ አታውቅም እባክሽ አትንገሪያት አልኳት። ከዛ መልሳ እሷ ጋር ተችና አይ ተሳስቼ ነው አላቻት መልሳ ያችኛው ሴትዮዋ ማለት ነው። በሁለተኛው ሰሚት ስላሴ ተሳልመን ስመጣ አንዷ ለካ ከታላቀቴም ነበረች እያወሩ እሷ ትለመናታለች አታውቅም ምናምን ትላታለች። ከዛ ምን እንደሆነ ስላት እሷን እያወሯት ሌሎች መጡብን ማዘር ምናምን ሲሉ አረ በመቤቴ አታውቅም እኮ አትናገሪብኝ አልኳት። ከዛ አታውቅም ያው በጣም ነው የምወዳቸው እሺ አለችኝ። እና ጊዮርጊስ ደግሞ ሰሚት ጊዮርጊስ ቀይ ልጅ ናት በጣም የምታምር እሷ ናት። መጣችና ሰላም ልትስትል በእናትሽ ማዘር አታውቅም እንትናት ወይ ስላት እሺ ግን ልሳማቸው ስትል የእሷ ጓደኛ ናት አልኳትና ጠራትና እናት ያልኳት ስትል የንግስቴ ጓደኛ ነው የሄርሜላ ጓደኛ ሰላም ሰጥ እሺ እናቴ ነይ ብላ ሳመቻትና ነይ ቤት ይዤሽ ካልልኳት ትላትም ከዛ ይዤሽ ስትላት በቃ ሌላ ጊዜ እመጣለሁ ምናምን አለቻት። አቤት ይሄ ቅርብ እኮ ነው ነኝ ስትል አይ ሌላ ጊዜ እመጣለሁ ምሳ በልተሽ ትሄጃለሽ አለቻት። ከዛ መልሼ በቃ እሺ አመሰግናለሁ እና ብዙ ጊዜ ሲያጋሉጥኝ እንዴት በጣም ነው የተወደዱት ማለት ወይኔ ሰው በጣም ይወዱታል። ደግሞ ያዩ ሲስቁ ትደነግጣለች። ምንድነው ምናምን እንትንም ይዘቱም የሚያዝናና ስለሆነ ወጣቶች በጣም ይወዱኛል። ቢያሳ ወጣት 4 ኪሎ 09 አባዬ ነው የሚሉት ይወዱኛል በጣም እድሜና ጤና ይስጣቸው። አሁን ልጆቼ እኔ እንደዚህ ማድረጋቸው እኔ በአቅሜ አራዳ ነኝ እላለሁ እኮ እንዳቅሜ አራዳ ነኝ እላለሁ። የባሰ መጣ። ኧረ እነሱ በቤት ውስጥ ያደረጉት የነበረው ነገር ለቤት በጓዳችን ሁላችንም ብዙ ነገር እንጮታለን እንስቃለን። ያን አደባባይ ሲወጣ ግን በአንድም ሆነ በሌላ መንገድ ቅር ያላቸው ሰዎች አሉ። ይቅርታ እያሉ ነው ማሚ አይደለም ይቅርታ እላለሁ መጨረሻ ላይ ይቅርታ እላለሁ። ግን በጣም ደግሞ ከቤተሰብ ውጪ እንደተባለው የጸዳ ነው ከብሔር ከእምነት ከምንም የጸዳ ሆኖ የእናትና የልጅ ፍቅርን ብቻ ነው ያየነው እኛ። እኔ ፍቅር ድሮ ጫወታ እወዳለሁ ከጥንት መሰረትም ልጅም ሁኜ መጨፈር ባላቅበትም እንዳቅሜ እወዳለሁ ባላቅበትም እኔ እወዳለሁ ሙዚቃ ነው መጨፈር። እኔ ተቂጣ ያስነሳኛል እንደዚህ ጫወታ ታየው መንገድ ላይ ስንሄድ ይሄ ሙዚቃ ባለቤቴ ይጀምር ይለኛል። አላቀይ ባክህን እንዳቅሜ ትንሽ መሆን እጨፍራለሁ እወዳለሁ። ጫወታ ብዙ ሀሳብ ይቀንሳል። ደስታ ብዙ ሀሳብ ይቀንሳል። ደስታ መሆን ብዙ ነገር ይቀንሳል። ለዛ ነው እንደዚህ አበባ የመሰሉት እኮ ይሄ ሁሉ ልጅ ተወው አበባ ይሁኑ እነሱን አበባ ያደረጉኝ የታወቁ ብለሽ ነው። ተስፍሽ እንግዲህ ከዚህ በኋላ ያው አጋልጠናልኛ ማሚ ያውቀዋል ግን ያው አሁንም ከዚህ በኋላም ሳይታወቅ መቅረጽ ትችላላችሁ። ግን አደባባይ ላይ ወጥተዋል። በጣም ብዙ ሰው ያውቃቸዋል፣ ብዙ ሰው ያያቸዋል። ከዚህ በኋላ ምን ታስባላችሁ? ሶሻል ሚዲያ ላይ ሄርሜላ እንደሚለው ሄርሚ የእሷ ነው የታችን የሄርሚ ነው እንግዲህ እስካሁን ይሄን የመሳሰለ በጣም ቆንጆ ቪዲዮ ሰርታችሁ የሰራችሁትን ያህል ተከታይ የላችሁ። እንግዲህ ሄርሚ የሚለውን ገጽ ቲክቶክ አካውንታቸውን የነማሚን የምትወዷቸው በሙሉ ፎሎ አድርጓቸው ወይም ተከተሏቸው። ምን ታስባላችሁ በቀጣይ ያው የተሻለ ደግሞ አመጣለሁ ብዬ አስባለሁ። ያው ቆንጆ አመጣለሁ ብዬ አስባለሁ። በእግዚአብሔር ምን መድረስ ትፈልጋላችሁ? የሚቀጥለው አመት እንግዲህ የፈን ወይም ጥሩ ተዝናኖት ያለው ቪዲዮ ላይ እጩ እንደምትሆኑ እንደምታሸንፉ ነው የምገምተው። ለዛሬ አመት ያደርሰናል፣ ሽልማት አለው ያደርሰናል ሁላችንም፣ እነሱ ጓደኞች በሙሉ ሳይቀር ሀገራችን ሰላም ሆኖ አሜን ያደርሰናል፣ አይለየን። እናንተ ግን ወደ ምን ማሳደግ ትፈልጋላችሁ? መቼም ስትጀምሪው ምክንያት ይኖራችኋል አይደል? ወይስ እንደ ተዝናኖት ጀምራችሁ አሁን ሰው ጋር ሲደርስ ነው ያስደነግጣል? አይ ከፍ ማድረግ ፈልጋለሁ። ካሁን በኋላ ማቆም አይመስለኝም።
በማዘርም ብቻም ባይሆን በሌላም ሰዎች መስራት ፈልጋለሁ ያስብያለሁ። ከፍማ አደርገዋለሁ። ያው ታናሽ እህቴ ናት እሷ ናት ያበረታታችኝ። ከዚህ በፊት እኔ በደንብ እጫወታለሁ ከጓደኞቼ ጋር ብዙ እና ከፍ ለማድረግ ፈልጋለሁ። ካም በኋላ አላቆምም፣ የተሻለም አመጣለሁ ያስባለሁ። አዎ ይዘቶችን ግን ትንሽ እናውራ። ማሚን ብዙ አጫወት ናቸው ይዘቶቹ። በጣም የሚያዝናኑ በጣም ደስ የሚሉ ናቸው። ሁሉም ምግብ ስትበይ ሁሉ የምታላምጩ ነገር አሁን በጣም ብዙ ሰውን ያናድዳል። እናቶችን እኔ እናትን በቃ አትወድም። ሁሉ ነገር እያንዳንዱ ቪዲዮዎች ላይ የሀሳብ በጣም ሀብታም ነሽ ብዬ አስባለሁ። የሚያዝናኑ ኮንተንቶች ከየት ነው የምታመጪው? እንዴት ነው የምታመጪው? እኔ ራሱ ይመጣልኛል። ልክ ሀሳቡ ሲመጣልኝ ለእህቶቼ ነው የማማክረው። ለእሷና ለታላቅ እህት ያለች ለሄርሚና ለሀረጉኝ አማክራታለሁ። ገና እነሱ ሳወራቸው ሳቅ ያመልጣታል። በቃ አልሰራም እላለሁ። ገና ሳላወራ በሳቅ ትሞታለች ሀሳቡን ሳመጣ። ከዛ እንደዚህ ስሪልን ሲሉኝ እኔ የሰውን ሀሳብ አልደግም ማለት መቀበል ትችላለች፣ ግን ቲክቶክ ላይ ያየሽውን እዚህ ላይ መስራት አልወድም። አንዳንዴ ከሰው ጋር ስትስታወሪ ስትጫወች ሀሳቡ ይመጣልኝና ወዲያውን ሀሳቡን እሷ ላይ ነው የማመነጭባት። መጥቼ እሷ ላይ መስራት ነው ፈልገው እሷ ላይ እሰራለሁ። ከዛ ፈልጊው ውጤት ደግሞ አገኘዋለሁ። ግን በቃ ጆሬ ቀሰራና አንድ አግኝቻለሁ ቆንጆ ስል በቃ እሷ ቶሎ ብላ ጥፊ ውስጥ በቃ ችለዋለሁ እላታለሁ። ጥፊውማ እንደ ጉድ ነው እንጂ በገዛጅዋ ወንበሩን ራሱ ወደዋለሁ ያለች ጊዜ ወንበሩን ያዋራኛል ብላ ማሚ ጓደኛ ነው እንጂ ያዋራችሁ ነው እንጂ ጓደኛዋ ወንበሩን ይሁን እንደ ወንበር እያወራ ሶፋውን እንደ ሰው እያወራችሁ እንደ ሰው ወንበሩ እኮ ነው ስላት በውስጡ አለ ትለኛለች። ምን አለ በውስጡ እንዴ? ምንም ነገር የለውም እኮ ወንበር ነው። ምን ሆነሽ የምታዋሪኝ? ኧረ እኔ ጓደኛ ነው እሱ ነው የማዋራው። እኔ ንድድ እላለሁ እንዴ ወንበር ጓደኛ አለው ወይ? ወንበሩ ሁሉ ግብት ርቃ ሁሉ ያለቀ ይመስለኛል እንዳለ እንዴ። በቀደም ዱቄት ይዛ መጣች። አላየሽውም? ዱቄት አላየሁትም። እሱ ምንድነው? እንደዚህ ማታራት ተባለ። ወንበር ላይ ቁጭ ያለ ተናባቷ እሱ ገብቶ እንትን የኔ ነው ያመጣችው። እሺ እዚህ ያሳጠበች እንደ ደህና ሰው እጄ ታጠብኩ። ሳህን አመጣች። ኪዳን ከነ 3 አመጣች። ብታወጣ ምንድነው? በርበሬ፣ ዱቄት፣ ሽሮ ዱቄት። ምንድነው የምታወጪው ይሄ ነገር ስላት፣ እባክሽ እንጀራ መጋገር መልፋት ይሄ መብላት ነው። በዛ ዱቄቱን አንስቼ ላይ ዋልተን ሳህኑ ቆየሽ እኮ ሳትነሳሽ እምቢያልሽ ደግሞ ደከመሽ መርቂና ደክሜሽ ይሄን አታምኔ ልጅሽን አታምኔ አስፊት ማብራት ጠፋብኝ ምናምን ትያለሽ። ላንቺ ብዬ እኮ ነው። ጭንቀት ይዘውሻል እኮ ላንቺ ብዬ ነው። ዳኛ ወይ ፖሊስ ወይ ናቀነሉ ሰድሽ እንደው ግራ ገባኝ እኮ በቃ ኧረ አፈር ቢያንቱ ሲለከኝ አፈር እንዳንደፋ በቃ ራት የለም እንዳንደፋ ራት የለም። ኃጢአት ነው እህል ነው እንዴት አድርጌ ልፋ አልበ ይሄ ልብላ ራት የለም። ኧረ አፈር ቢቆይ ራት የለም። ራት ትከለክኛለሽ እንዴ? ራት የለም አለ መስዋዕት ሙሉ አለ ይሁ ይሄ ዱቄት ይሄ ካሉላሽ ራት ይሄ ላንቺ ቢደክሜ ተሰራው ይሄ እንደዚህ ሽሮ በርበሬ አረኩልሽ እንዴ ላንቺ ብዬ ራት አልበላም አልሽኝ። ካልበላሽ ራት የለም በቃ አንቺ ራት ትከለክኛለሽ እንዴ? ራት የለም ትከለክኛለሽ ራት የለም ታይ ተነቀድ ተቢሻል አንሰማሽኝ ምን አልሽኝ? ታይ ተነቀድ ይቅርብሽ እንዴ አማራጭ አይደለም ታይ ተነቀድ ብለሽ አባቴ በላው ማለት አባቴ በላው ማለት ያቀጥሽ ይበላል ወይ ይበላል ወይ? ጠይቂ አቋሺ
ተናገሪ። አትዋሽ። ትክክሉ ተናገሪ። እሺ ቁጭ በይ ንገሪ። አባትሽ ይበላል በላ ዋጠው በላላ በጥፊ ሰራቃጥሽ በብር ተመተው አታውሽም። እራት የለም አታውሽም። እራት የለም አሸጅሽ አሺ እኔ ላንቺ ብያስታው ይዘኝ ሂጂ ማታመጣው ጉድ የለም። ግን በጣም ያዝናናል። ሳይታወቅ ይሄ ሁሉ ነገር ሳይ ተኝታ ነበርና ፋዘር በልቶ ተኝታ ከዛሬ እቺ ድስራት አልኩና ማብራት ሲጠፋ ብዙ ጊዜ ማብራት ጠፋ ትላለች እና ልጅቷን ማብራት ሲጠፋ ወይ ሰው ቀን ይጋገርልሻል ትላታለች። በቃ ይሄን ሐሳብ ለምን አልሰራውም ብዬ ነው ጤፍ ሽሮ በርበሬ በክዳን ሳናርግ አስነስቻት እኔ ቆንጆ ራስ ሰርቻለሁ አልኳት። እጇን ታጠበችና ከዛሬ ጀምሮ ማብራት ጠፋ አስፒት የለ ምን የለ ቆንጆ ራት ነው ብዬ አልኳት። እዛ ጤፍ ሳረኩላት ሽሮ በርበሬ ምንድነው ስትይ እንጀራ በወጥ ነው ብዬ አልኳት። ወይኔ ግን በጣም ደግሞ ሐሳቡ ማሚም ሪአክት የምታረግበት ይሄ ምላሻ በጣም ነው የሚያበሳጫት ነገር ታውቃለች። ባይ ተናደረች ሰዓት የምታወጣው ቃላቶች ደስ ይሉኛል። በቃ የምትናገረው ነገር ደስ ስለሚል ሰው ስለወደደው በቃ እንደዛ ነው እና በጣም እንጂ በጣም ታናድጃቸዋለች አይደል? ሪሊ ነው የሚያደርግ ድብን ከዛ በኋላ ስስምሽ ምናምን ትመልሻለሽ። ስስማኝ በቃ አንድ ነገር ትሆናለች ብዬ መለስ ስላለሁ መልሽ። እኔ ቃል የምገባው የትዳር ጉዟችሁ በተለይ ማሚ ከአቶ ምስጋናው ጋር በጣም ደስ የሚል የትዳር ጉዞ እንዳላችሁ አሁን እንደው ትንሽ የሰዓቱን ጊዜ ገድቦን ሲያጫውቱን በጣም ብዙ ወጣቶች ከህይወታችሁ ጋር 50 ዓመት የትዳር ጉዞና ህይወት የሚማሩ ይመስለኛል። በድጋሚ ከጋሽ ምስጋናው ጋር ቀርባችኋለሁ ፈቃደኛ ከሆናችሁ ደስ የሚል ወግም ስለሆነ። ከዛ ውጭ ግን አሁን በሶሻል ሚዲያ እናትና ልጅ ጥሩ ተዝናኑት። ምክንያቱም ጭንቀት ነው የምንሰማው አይደለ? መከራ ጭንቀት ነውና የሚያዝናኑ ነገሮችን ስናገኝ ከብዙ ነገር ፋታ ትሰጡናላችሁ። እንስቅና ደግሞ አረፍ ብለን ተጫውተን ደግሞ ትዝ ብሎን እናት የሌለው እናቱን አስታውሶ ከልጁ ጋር እንዲቅርብ ያልሆነ ሰው ቅርብ መሆን እንዳለበት ብዙ ነገር ነው የምታስታውሱ። ቀላል አይደለም ማሚ ቪዲዮአችሁ ሲታይና እንዳታቆሙ እሺ ማሚ። ትዳር የመሰለ ነገር የለም። እኔ የያዘኝ በሽታ ሲመጣ እሱ ሲመጣ የያዘኝ በሽታ ይለቀኛል። በቃ በጣም ነው የምንዋደደው። በቃ ስንጫወት ይመሻል። በጣም እንግዲህ አደርጋችኋለሁ። በቃ ስንጫወት እነሱ ስንጫወት በቃ ይመሻል። በቃ እሱ ሲስቅ እኔም ስስቅ እነሱ በእኛ ሲስቁ እኔ ደግሞ ቅናት ነው ይሄ ቅናት ነው። አትሳቁብን አቃጠላችሁ ቅናት እላቸዋለሁ። እነሱ ደግሞ ይወሽቃሉ። በቃ ታገባችሁ ባለቤታችሁ በደንብ ያዙ፣ አስቁ ሌላ ጋር እንዳይሄድባችሁ ሌላ ሰው እንዳይወድ መላቴም እንደዛ ነው የምላቸው። ኧረ ይሄንን ታሪክ ለብቻው በደንብ እንጫወታለን። ወንድ ልጅ እኮ ትንሽ ነገር እኮ ነው የሚያደስተው። የሚገርምሽ ነገር ከማዘር ጋር ግማሽ ሰዓት ነገር ነው የሚያደስተው። አንድ ቀን ብትቆይ በቃ አትሽም በሳቅ ብቻ ነው። እውነቴን ነው የምልሽ። ታድላችኋል። በጣም ከዚህ በኋላ ግን ቪዲዮ ግን የሁለታችሁ የቤት ውስጥ ግን እንዳይቆም ማሚ እንዳይቆም። ሳትበሳጭ ብዙ ጨጓራሽ እንዳያምሽ እር ሳትይ ታበዛዋለች ሰማ በጣም ታበዛዋለች። በስማ አታብዡ በያት አታብዡ። እንግዲህ እሺ ግን ኮንተንቱን ይዘቱን ከዚህ በላይ ጠንክሮ ብዙ እንግዲህ ማስታወቂያዎችን የሚታይ ነው። በጣም ለዛ አላቸው ማሚና ማስታወቂያ ስራዎችን ሌሎች ነገሮች ደግሞ ትፈልጉ ሰዎች ዩቲዩብ ላይ ኮሜንት አድርጋችሁ እነሱ ማግኘት ትችላላችሁ። ዩቲዩብ አላችሁ መክፈት አለባችሁ ይዘቱን ወደ ዩቲዩብ አይደለም። ሰላም ውድ ወዳጆቼ የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅዲ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። እንግዲህ ብዙዎቻችን ከፊት ለፊት ሆነን የሚያዝናኑ ይዘቶችን ወይም አደባባይ ስንወጣ ከጀርባ ደግሞ በጣም ብዙ የሚደግፉ ሰዎች አሉ። ከነማሚ ይዘቶች ጀርባ ደግሞ ሳቋ በጣም የሚያስቅ ካሜራ ሶፋ ስለሆነ የምትቀርጻለች። እሷን እንተዋወቃት። እንዴት ነሽ? ደህና መቅዲ። ደህና ነሽ? እንዴ ቆንጆ ነው። ልጆችሽ ማሚ ምን ይሻላል? አበባ ይመስላል። እንዴት ነሽ? ደህና ነኝ መቅዲ። እንዴት ነሽ? ትስቂያለሽ ከጀርባ ሆነሽ አይደል? ሁለቱ ናቸው የሚጫወቱብሽ ማሚ እኮ። እቺ ደምዳሚ ናት እኮ ትመስላሻለች። እንዳልወልድ ያደረገች እሷ ነች። የመጨረሻ ናት። በጣም ቆንጆ ናቸው ልጆችሽ። ቆንጆ ናቸው አለ። ታድለሽ። አረ ሌላ ማለት አላገቡም አሁን ሁለቱ? እኔ አግብቻለሁ።
አግብታችኋል? እኔ አላገባሁም። አዎ። በዚህ አጋጣሚ ቴሌቪዥን ላይ ሲወጡ እኮ ደግሞ እንዳይመጡ ደግሞ ማሜ ግር ብለው ሽማግሌ ቤቱ እንዳይሞላ ምንም አይደለም። ማሚን የምትቀርጪው አንቺ ነሽ ሄርሚ። ደስ ይላል እና ብዙ ስራም ያለብሽ ይመስለኛል። አዎ በጣም እኔ ቆይቻለሁ ቲክቶክ መጠቀም ከጀመሩ፣ ግን የራሴን ነው የምለቀውና እነ ማዘር ምናምን ካሉ ፕሮግራም ምናምን ሲኖር የራሴን ነገር ምናምን ለቃለሁና ሁሌ ነው የምታስቀን። በነገርሽ ላይ እስካሁን እንዴት እንዳልቀረው እስኪ ይገርመኛል። እና አንድ ቀን ዝም ብላ መጣችና ቁጭ ብለን ፕራንክ ላርጋት እንዴ አለችኝ። እሺ አርጋት አልኳት። ከዚህ ሾርብ እንደ ጠጣችበት ይላል እሱን በጣም ነው የሳኩት እኔ ራሴ ማለት ነው። ያንቺ ሳቅ እኮ ነው የሚያስቀው። አለመሳቅ ግን መልመድ አለብሽ። ወይኔ እንደውም አፍኛው ነው ብታይ። እኔ እኮ ልሰራት እኮ እኔን እንዲበኝ ይሰራልና ሳቅ ይበላሽብኛል። ከዛ በኋላ ተወደደ በጣም። እሱ ሲወደድ በቃ ቀስ እያልን እየተነጋገርን ትነግረኛለች። ሀሳቡ አሪፍ ነው ምናምን እላታለሁ። በቃ ተደብቄ አንዳንዴ አወራታለሁ። እንዲህ ብዙ ጊዜ ስልክ ስለምነካ ቁጭ ብዬ ስለማትነቃ እንደዚህ ነው ምናምን የቂጦ አለ አይደለ ዳዲ ይወዳል ያልኳት ይወዳሉ። አይ ወድ አንቺ ደግሞ እኮ ሊመት ይፈልጋል ያው ተገብሶ ስለልጅ እንደዛ በቃ እንደዚህ ያሉ እንግዲህ እስካሁን ደርሰዋል። በአጭር ጊዜ ነው በነገርሽ ላይ 90 ምናምን ሺህ የገባው። እኔ 22 ምናምን ነበርኩ እኔ እስክለቅ ድረስ ማለት አየሽ ማሚ 50 ምናምን ሺህ ሰው አንቺ ምን 70 ሺህ ወር ሳይሞላ ወር ሞላ 70 ሺህ ይሄ እንትኑ ሲያነሱኝ ደም ማነስ መጣብኝ። ስለዚህ በርቱ እንዳታቆሙ። እማዬም እንግዲህ እንደዚህ ቆንጆ ልጆች የተባረኩ ልጆች ከዛ በስነ ምግባር ከዛ በኢትዮጵያዊ ባህል ልጅን አሳድጎ መስጠት ለቤተሰብ ብቻ አይደለም ለሀገርም እንደመስጠት ነው። በፕሮግራም ውስጥ እኔ ኢትዮጵያዊነት፣ ጨዋነት፣ እናትነትን ነው የምናየው ባጆስ ማሚና በርቱ ጠንክሩ እንዳታቆሙ በሚል ነው። አላቆም ዩቲዩብ እንከፍታለን ደግሞ ዩቲዩብ ክፈቱ። ከዛ ደግሞ ሰብስክራይብ ታደርጉ ደግሞ የኛን ወዳጆችን እንጠይቃለን። ቲክቶካችሁን ከዚህ በላይ ሄርሚ የሚለውን የቲክቶክ ገጽ ፎሎ አድርጓቸው፣ ስራ አሰሯቸው። ምክንያቱም ሚዲያው ትልቅ ኃይል አንቺ ጋር ማን ሊያይ አንቺ ጋር መቼም አንድ ላይ ማሚ እንደገና ተደርይዛት ቀርባለሁ አመጣለሁ። ስለ ትዳር እንጨዋወታለን። ከኔ ጋር ድራማ ሰራለሽ ማሚ። እኔ ያቺ ብርቅዬ ሆኜ እንዴ ያለ እየጨፈረን አይደለ? እሺ አክብራችሁኝ ስለመጣችሁ በጣም ደስ ብሎኛል። እዚህ ድረስ መጣችሁ ስቱዲያችን ሳያውቁ ማሚ ማስደንግጠን ከቅዳሴ ያስተጓጉለን ይቅር ይበለን ብለናል። ሌላ ጊዜ ደግሞ በደንብ እንገናኛለን። መርቂ ማሚ እዚህ ከመጣሽ ሾውንም ፕሮግራሙንም የአባይ ልጆችንም እንደናት በጉራጌኛም ክፈሽ በአማርኛም ክፈሽ በሁለቱም ምስጋናዬ ሰናቀርብ አቅርብ አመስግኝ። ውድ ባለቤቴ አመሰግነዋለሁ። ምራቶቼ፣ ልጄ፣ የቶቼ ልጆች፣ የወንድሞቼ ልጆች አመሰግናለሁ። ቢያሳ ጎረቤቴ አብረን ክፉን ደህና ያሳረፍን ጎረቤቴ ቢያሳ አመሰግናለሁ። የወደዱኝ ቢያሳ ወጣት 09 አብሶ መቅደስ አመሰግናለሁ። እናንተም በብዛት አመሰግናለሁ። ስለተቀበላችሁኝ አመሰግናለሁ። ሁላችሁ ቤቱ ራሱ አመሰግነዋለሁ። እንደዚህ አልመሰለኝም እኔ ይቅርታ። መርቂ ከሰማ እድሜና ጤና ይስጣችሁ። አሜን። በሀሳባችሁ ድረሱ። አሜን። ትልቅ እንጀራ ይውጣላችሁ። አሜን። አልወላችሁ ውለዱ፣ አላገባችሁ አግቡ። ኪሳችሁ እጃችሁ ሙሉ ይሁን። አሜን። ኪሳችሁ ባዶ አይሁን፣ እጃችሁ ባዶ አይሁን። ኃይለኛ ያጋጥማችሁ፣ ተንኮለኛ ያጋጥማችሁ። መቅደስ ኃይለኛ ያጋጥምሽ፣ ተንኮለኛ ያጋጥምሽ። ብዙ ተንኮለኛ አለ፣ አያጋጥማችሁ። አዎ አይድረስባችሁ። መቅደስ እንደው ድሮም ቆንጆ ነሽ፣ ሳቂ ነሽ። እንደው ባልሽ እንዴት ያደርግሽ ይሁን ማይ አለቅሽም ማለት ቆንጆ እኮ ሴት ወንዶች አይለቁም እኮ አይሰጥም እኮ ውሃ ቢያንቃቸው እንኳን ታመጫ ቆይ ትንሽ ቁጭ ታመጫልሽ ይላሉ እኮ ቆንጆ ስትሆኚ መርቂ። አሁን አሳብሽ ሙላልሽ፣ ወልደሽ ቤት ሙይ፣ እሱ በሀብት አንቺ በዘር
ፍቅር ዋና ፍቅር ነው። ፍቅር ይስጣችሁ እናንተ ፍቅር ይስጣችሁ። ተጮኛችሁ ታገባችሁ ያላገባችሁ ዋና ፍቅር ነው። ፍቅር የመሰለ ነገር የለም። ወንድ ልጅ በሚስትህ አትደብቅ፣ ሴትዋን በባልሽ አትደብቂ። እንደዚህ ነው ቆንጆ እግዚአብሔር የሚወደው። አንድ የአንድ ሁለት ቀርተዋል፣ ሶስት ቀርተዋል። አንድ የአንድ እግዚአብሔር ዘንድ እና ደመ ሥጋ ወቁርባኑ ያብቃችሁ፣ ንስሐ ያብቃችሁ። እኔ እንዳከበራችሁኝ እግዚአብሔር ያክብራችሁ። ዛሬ አቡነ አረጋዊን ያክብራችሁ። ስለጎደለ ስላሴዎች ይሙሉ። አሜን አሜን አሜን። ማሚ በጣም እናመሰግናችኋለን። በቃ እንግዲህ ተመልካቹ ራሱ ከዚህ ስር የሚጽፈውን አስተያየት እናውቀዋለን እና እንደ የመሰሉ ፕሮግራሞቻችን ሊደርሳችሁ መቅዲ የሚዲያ ዩቲዩብ ቻናል ሰብስክራይብ አድርጉ። ታዲያ የዛሬ እንግዶቻችንን ማሚን ከወደዳችሁ ደስ የሚል ደግሞ ተዝናኖት ያለው ለዛ ያለው ጨዋታ ከፈለጋችሁ ደግሞ ሄርሚ አሁን እስካለንበት ሰዓት ድረስ ከ97-98 ሺህ ድረስ ተከታይ አለው። ፎሎ እያደረጋችሁ የማሚ ምርቃት ማግኘት ትችላላችሁ። ብዙ መዝናኛ ቁም ነገሮች ይቀጥላሉ።